ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን ከትናንት ሐሙስ አንስቶ በመላው የእንግሊዝ ሚዲያ እንግዲህ ለህትመት ከሚበቁ ጋዜጦችም ጭምር ትላልቅ ትኩረት ካገኙ ነጥቦች መካከል ምናልባት ባለፉት ዓመታት ፕሪሚየር ሊጉን 100% ዶሚኔት አድርጎ ለብዙ ዓመታት ሊጉን በማሳካት እንዲሁም በአሰልጣኝነት ቆይታው ከባርሳ 14 ዋንጫ አንስቶ እስከ ሙኒክ 7 ዋንጫ እንዲሁም በሲቲ ቤት 18 ዋንጫዎችን ለ10 ዓመት በክለቡ በመቆየት ታሪክ መስራት የቻለው የእግር ኳሱ ሳይንቲስት ፔፕ ጋርዲዮላ ይሄ የውድድር ዓመት የመጨረሻ ሊሆን ይችላል የሚል ዘገባ ምንም አይነት የዘገባ መንዛነፍ የማያቀርበው ወይም ለሚዲያ የማያስተላልፈው በዘገባዎች በኩል ምንም አይነት እንከን የማይወጣለት ወይም ትክክለኛ መረጃ በማድረስ በዚህን ሰዓት እንግዲህ በዝውውርም በዘገባዎችም ላይ የታመነ ምንጭ እንዳለው ቢነገረው ዴቪድ ኦርኒስተን ነው። ይሄን ዘገባ ትናንት ሐሙስ በአትሌቲክስ ገጹ ላይ በቀጥታ ይፋ ማድረግ የቻለው እና ከወዲሁ የማንቸስተር ሲቲ ኃላፊዎች እንቅስቃሴ ከበስተጀርባ ጀምረዋል። ለዚህም ደግሞ የመጀመሪያ ተመራጭ ምርጫ ያደረጉት ኤንዞ ማሬስካን ነው የሚል እዛው ጋር ያይዞ ጉዳዮችን ተንተን አድርጎ ጽፏል። ይህን ጉዳይ በተመለከተ ከሰሞኑ የማሬስካ የተወሰነ ማጉረምረምና በቼልሲ ቤት ምቾት እንዳልተሰማቸው አቤቱታ ሲያቀርቡ የነበሩበት መንገድ፣ እዚህ ጋር ደግሞ ፔፕ ጋርዲዮላ አምና ኮንትራት ፈርሞ ከ13 ወር በፊት እንዴት ዘንድሮ ለመልቀቅ በዚህ ደረጃ ፔፕ እንዲህ አይነት ውሳኔ ሊወስን ይችላል የሚለው ጉዳይ ደግሞ ሌላ አወዛጋቢ ጉዳይ ነው። ስለዚህ ስለ ሁለቱ የዴቪድ ኦርኒስተን ዘገባና ወቅታዊ ሁኔታን በተመለከተ በዚህ ፕሮግራም ሰፋ ላለ ደቂቃ ምንወያይ ይሆናል። በተለይ የኤንዞ ማሬስካ ምርጫና የፔፕ ጋርዲዮላ በዚህ የውድድር ዓመት መጨረሻ የእንግሊዝም ቆይታው ነው። በአሰልጣኝነት ዘመኑ ሌላ እንግሊዝ ቲም የማሰልጠን ኢነርጂ ሁላ ላይኖረው ይችላል የሚሉ ግምቶች አሉ። በነገራችን ላይ ይሄ መረጃ ዴቪድ ኦርኒስተን ያው የተረጋገጠ መረጃና ጥርት ያለ ጉዳይ ወደ እግር ኳሱ ቤተሰብ ስለሚያደርስ እንጂ ከሰሞኑን አንዳንድ ይሄ ሩመርሶች ይወጣሉ። ነገር ግን ሁሌም ተመሳሳይነት ያለው ይዘት ስለነበር ተቀባይነቱ ብዙም አልነበረም። ለምሳሌ ከ6 ቀን በፊት ዴሊ ኤክስፕሬስ በህትመት ገጹ ላይ አንድ ጉዳይ ይዞ ወጥቶ ነበር። ፔፕ የዘንድሮን ዋንጫ ካሳካ በሲቲ ቤት የመቆየቱ ጉዳይ ለምን ትኩረት አልተሰጠውም? ፔፕ የሊጉን ዋንጫ ካሳካ ይቆያል ብላችሁ ታስባላችሁ ወይ የሚል እንደ ፖል አይነት ነገር በኦፊሻል ገጹ ላይ አጋርቶ ያን ፖል ይዞ ወጥቶ ነበር እና 94% ፔፕ የሊጉን ዋንጫ ቢበላም ባይበላም ይቆያል የሚል እምነት ነው። በአዲስ መልኩ ቡድኑን በአዲስ ቅኝት የመገንባቱ ጉዳይ የሚል ሀሳብ በአብዛኛው ዘንድ ስለነበር ጉዳዮቹ በአንዴ በጋዜጣ መልክ ለእግር ኳሱ ቤተሰብ ቀረበ። በፍጥነት ነው ረገብ ያለው። ሐሙስ ዕለት ግን ዴቪድ ኦርኒስተን ስለ ጉዳዩ ጭምር አንዳንድ እውነታዎችን አስቀምጦ ሰፋ ባለመልኩ ዘገባዎችን አጋርቷል። ይህን ጉዳይ በተመለከተ በዚህ ፕሮግራም ቆይታ እናደርጋለን። ለምንስ ኤንዞ ማሬስካ ተመረጡ? ከኤንዞ ማሬስካ ውጪ ሌሎች አሰልጣኞች የሉም ወይ? በሲቲ ያጫወት ስታይል
ወይም አብዛኛው የሲቲ የቡድን ግንባታ የቡድን ቅርጽ ከኤንዞ ማሬስካ ማን ማኔጅመንት ጌም ማኔጅመንት ጋር እንዴት ይሄ ቡድን ሊዘልቅ ይችላል? እንዲሁም ፔፕ ጋርዲዮላ በዚህ ደረጃ ሲቲን እንደገና ይሄ ሙሉ ለሙሉ ባይባልም ግን ጥገናዊ ለውጥ አድርጎ በዚህ የጥር የዝውውር መስኮት የክንፍ ተጫዋችና ፉልባክ ለመግዛት ከተገኘ ሴንተር ባክም ለመግዛት ባቀደበት ወቅት ምን አይነት ቡድን ማሻገር እንዳሰበ ጭምር የሚለቅ ከሆነ በነገራችን ላይ ዴቪድ ኦርኒስተን ራሱ 100% ይለቃል ብሎ ኮንፈርም አላደረገም። ይለቃል አላለም። ሊለቅ ይችላል። ከለቀቀ ግን ኤንዞ ማሬስካ ታስቧል እንጂ ፔፕ ሀሳቡን ሊቀይር ይችላል። እንደምታስታውሱት የዛሬ 2 ዓመት ሲቲ የሊጉን ዋንጫ እንዳሳካ ፔፕ ስለመቆየቱ ጉዳይ ትላልቅ ጥያቄዎች ነበሩ። ላይቆይ ይችላል የሚሉ ግምቶች ነበሩ። የዛቪ አሎንሶ ስም በስፋት ከማንቸስተር ሲቲ ጋር እያያዝ ነበር። እንዲሁም ሩበን አሞሪም፣ ሮቤርቶ ዲዘርቢ፣ በርካታ አሰልጣኞች ሚካኤል አርቴታም ጭምር። አሁን ግን ሌላ መልክ ይዞ ነው የመጣው ይሄ ጉዳይና እስቲ ከኤንዞ ማሬስካ ቅሬታና ከሰሞኑን ከቼልሲ ኃላፊዎች ጋር የገቡት አለመግባባት ዴቪድ ኦርኒስተን ይሄን ጉዳይ ጥርት ባለ መልኩ ማሬስካም ፕሬስ ኮንፈረንስ ላይ መስጠት ያልፈለጉበት ምክንያት በቼልሲ ቤት ደግሞ ባለው ወቅታዊ ከባቢ አየር ደስተኛ ለመሆናቸውን ግን የሚጠቁሙ በርካታ ነጥቦች አሉ ብሏል። እዛ ጋር ማሬስካ በቼልሲ ቤት ደስተኛ እንዳልሆኑ በርካታ ነጥቦች አሉ ብሎ 2-3 ነጥቦችንም አንስቷል። ይህንንም ጉዳይ እንመለከታለን። ግን በዚህ ሁኔታ ውስጥ ትልቁ ይሄ ምናልባት ከመረጃ እስከ አንዳንድ እውነታዎችን እንድንቀበል ሊያደርጉን ከሚችሉ ጉዳዮች መካከል ዋነኛው ቁልፉ ግለሰብ በዚህ በተነሳው ወይም በተዘገበው ዘገባ ላይ ዮርጊ ሜንዴዝ ናቸው። የታወቀው የተጫዋቾች ኤጀንት በቅርብ ጊዜያት ውስጥ ኤንዞ ማሬስካ ከቀድሞ ኤጀንታቸው ጋር ተለያይተው በይፋ የጆርጊ ሜንዴዝ ካምፓኒን ተቀላቅለው እንግዲህ አሁን የኤንዞ ማሬስካ ኤጀንት ጆርጊ ሜንዴዝ ናቸው። እነዚህ ደግሞ የታወቁ የእግር ኳስ ደላሎች ኤጀንቶች ቀላል ግለሰብ አይደለም። ፓወራቸው በካምፓኒ ደረጃ ነው የሚተዳደሩት። ትልቅ አቅም አላቸው። የመደራደር ኳሊቲያቸው ለአሰልጣኝ ጥሩ ከባቢ አየር መፍጠር የሚችሉ ጠንካራ ኤጀንቶች ናቸው። ይሄ ኤጀንትን በተመለከተ የምናነሳው ነጥብ ምናልባት ይሄን ጉዳይ 55% እንድንቀበል 45% ጉዳዩ እስከሚፈጸም ድረስ የመጠበቅ የሆነ ውሳኔው ከአሰልጣኝ ፔፕ አሁን ዛሬ ጋዜጣዊ መግለጫ ይኖረዋል። ከዌስትሃሙ ጨዋታ በፊት ያለምንም ጥርጥር የዴሊ ሜል፣ የዘሳን፣ ዘታይምስ፣ የአትሌት ሁሉም ሚዲያ ጥያቄው ትናንት የተዘገበው ነገር እውነት ነው ወይ፣ በዚህ ዓመት መጨረሻ ለመልቀቅ አስባል ወይ ፔፕ ብለው ነው የሚጠይቁት። የበለጠ አንዳንድ ኮንፈርሜሽኖችን ዛሬ ምናገኝ ይሆናል። ግን ዴቪድ ኦርኒስተን ከመሬት ተነስቶ ይህን ጉዳይ አያፈርጥም። ምክንያቱም የዘገባ መዛነፍ በጭራሽ የማያጋጥመው ከክለቦች በቀጥታ በሚያገኘው መረጃ ነው የሚዘግበው። ወይ ከተደራዳሪ ወይም ይሄ ከነ ማዲቴሪያን ከሚባሉ አደራዳሪ አካላት ጋር ምናምን አይደለም። መረጃዎችን ከሪኩፕመንት አባላት ከማኔጂንግ ዳይሬክተሮች ምናምን ነው ዘገባዎች መረጃዎች የሚያገኘውና ተቀባይነቱ ለዚህ ነው እሱ የዘገበው ዘገባ መሬት ጠባይል የሚባለው። እና እስቲ ይህን እውነታ በተወሰነ መልኩ እንመልከት። ነገር ግን ወደ ዝርዝር ጉዳዮች ከመግባታችን በፊት አድማጮች ፔፕ ጋርዲዮላ የሚለቅ ይመስላችኋል ወይ? ቀጣይ ዓመት ከለቀቀስ ሲቲ ኤንዞ ማሬስካን ቀዳሚ ምርጫ ማድረጋቸው ተገቢ ነው ብላችሁ ታስባላችሁ? እስቲ በኮሜንት መስጫ ላይ አስቀምጡ። ምክንያቱም በርካታ የተለያዩ ሀሳቦችን ልናነሳ እንችላለን። ኤንዞ ማሬስካ የሲቲ ቤት ባህል አንዳንድ ጉዳዮችን ቀድመው ሰርቶ ማለፋቸውና የሰሩበት መንገድ ደግሞ ፔፕ ለ10 ዓመት በዚህ ቡድኑ ሲቆይ የገነባው አይደንቲቲ አለ። ያን አይደንቲቲ አዳፕት ለማድረግ አዲስ ባህል ውስጥ አይደለም የሚመጡት፣ የሚያውቁት ቤት መሆኑ አንድ አድቫንቴጅ ነው። ግን
አስተሳሰብና ሲስተምስ የፔፕ ቡድን የተገነባበት ይሄን ሞቢሊቲ ይሄን ዋንጫ የመራብ አቅምን በየአመቱ የመፍጠር ኳሊቲ ያላቸው ወይ? ይሄ ደግሞ ሌላ መወያያ ርዕስ የሚያስነሳ ነው። እንግዲህ እንደ ዴቪድ ኦርኒስተን ዘገባ ከሆነ ፔፕ የሚወጣ ከሆነ የመጀመሪያው የሲቲ ኃላፊዎች ፍላጎት ወደ ስታንፎርድ ብሪጅ የሚያመራ ተቀዳሚ ምርጫቸው ኤንዞ ማሬስካ ይሆናሉ ነው። ፔፕ የሚለቅ ከሆነ ይለቃል አላለም፣ አልተወሰነም። ፔፕ ራሱ ከዚህ በፊት አንድ ጋዜጣዊ መግለጫ ላይ ታስታውሳላችሁ፣ የምለቅም ከሆነ እኔ ራሴ መጥቼ እዚህ ላይ ገልጽላችኋለሁ፣ ቀጣይ ዓመት አልሰራም፣ ይሄ የመጨረሻ ዓመቴ ነው ብዬ እናገራሉ። ከዛ ከኔ ውጪን ውሳኔ ማን ሊያውቅ ይችላል? በተለያዩ ጉዳዮች ግምቶች ናቸው እንጂ እኔ ውስጥ ያለውን ኢነርጂ የማሰልጠን ፍላጎት በዚህ ቡድን የመቆየት ሁኔታን ከኔ ውጭ ማንም ሊያውቅ አይችልም ብሎ በአንድ ወቅት ጋርዲዮላ ጠንከር ያለ አስተያየት ሰጥቷል። እንደምታውቁት የጋርዲዮላ ኤጀንት ወንድምየው ነው እና በባህሪውም የሚወደድ በሲቲ ኃላፊዎች በጣም የሚወደድ ነው የፔፕ ጋርዲዮላ ኤጀንት እና ሲቲዎችን ይሄ በከፍተኛ ሁኔታ ማስጨነቅ ወይም ፕሬስ የማድረግ በድርድር ወቅትም እንትንም የለውም አቋምም የለውም እና በአብዛኛው በጋራ ስምምነት የሚሰሩ ናቸው። የፔፕ ቆይታ በሲቲ ቤት ድርድሮች ሁሉ በጥሩ ሁኔታ እንዲሻገሩ የሚያደርግ ለሲቲ እንዲሁም የበለጠ ሂደቶችን የሚያቀል የጋርዲዮላ ኤጀንት ነው ወንድምየውና ይህም ጉዳይ ይጠበቃል። ነገር ግን የሲቲ ኃላፊዎች በአድቫንስድ ስትራቴጂ ላይ ናቸው የሚገኙት የምትለዋ ቃል ይሄ አድቫንስድ ስትራቴጂ የምትለዋ ጉዳይ ምናልባት ይሄ የጉዳዩን ታማኝነት የበለጠ አግሉቶታል። የፔፕ ጋርዲዮላን ተተኪ የማፈላለግ ስራ በአድቫንስድ ሆነው አሰልጣኞችን እያገኙ በኤጀንታቸው አማካኝነት አሰልጣኞችን በመመልመል ይሄ ቅድመ ዝግጅቱ በቃ ተጀምሯል። የአድቫንስድ ስትራቴጂ የሚለውን በእግር ኳስ በተለይ አሰልጣኝ በመመልመል በኩል ይሄን ቃል የዚህ ቻናል ተከታታዮች በደንብ የምታስታውሱት ሪቻርድ ሂውዝ የሊቨርፑል ስፖርቲንግ ዳይሬክተር ሆኖ ልክ ከመሾሙ በፊት ነገር ግን እንደሚሆን ከተረጋገጠ በኋላ ውድድር ዓመቱ እስከሚጠናቀቅ በበርንማውዝ አንድ ጉዳይ በሊቨርፑል ሲዮ በማይክል ኤድዋርድ አማካኝነት ትእዛዝ ተሰጥቶት ነበር። ሁለት ወዳጆች እንግዲህ በተለያየ የስራ ዘርፍ ነው ሊቨርፑል ቤት የሚሰሩት። የርገን ክሎፕን ተተኪ እንዲያገኝ የበርንማውዙን ሹመት ሳያነሳ ማለት ሳይለቅ በፊት ነው ስሎትን በኔዘርላንድ ተገኝተው በስሎት መኖሪያ ቤት ተደራድረው ሪቻርድ ሂውዝ ቀደም ብሎ ማዘጋጀት የቻሉት። በዛ መሀል ግን እነ ሉቺያኖ ስፓሌቲን፣ ሩበን አሞሪምን፣ ሮቤርቶ ዲዘርቢን፣ አሎንሶን፣ ቫልቬርዴን እነዚህን ሁሉ አሰልጣኞችን መልምለው ነበር። ግን ከሊቨርፑል አይደንቲቲ እና ከተለያዩ ጉዳዮች አንጻር ስሎትን የመረጡበት ያ ስትራቴጂ የሚባለው አድቫንስድ ስትራቴጂ ቅድመ ዝግጅት ለየርገን ክሎፕ ተተኪ ዝግጅት ክለቡ ሲያደርግና ወደ ድርድሮች ወደ እያንዳንዱ ስቴፕ ሲያልፍ አድቫንስድ ስትራቴጂ እና ይህን ጉዳይ ነው የገለጸው ዴቪድ ኦርኒስተን። የመጀመሪያ የማንቸስተር ሲቲ ኃላፊዎች ጥቆማም የምልመላ ሂደት የበለጠ ትኩረታቸውን አይናቸውን የጣሉበት አሰልጣኝ ኤንዞ ማሬስካ መሆኑ ነው። ኤንዞ ማሬስካ እንደምታውቁት በቼልሲ ቤት ሁለተኛ ውድድር ዓመት እያሳለፉ ነው እና በማንቸስተር ሲቲ ቤት የነበራቸው ቆይታ ኤንዞ ማሬስካ በጣም የተለየ ቆይታ ነበራቸው። በተለይ የተሰጣቸው የስራ ዘርፍ ምናልባት ከፔፕ ውስጥ ከሚሰሩ የአሰልጣኝነት የስልጠና ዘርፍ ውስጥ አንዳንድ ጠንከር ያሉ ፖዚሽኖችን ይዘው ሰርተዋል። የመጀመሪያው ኤሊት ፉትቦል ዴቨሎፕመንት፣ ይሄ የወጣት ተጫዋቾችን እድገት ላይ በዳይሬክተር በመሆን
ለምሳሌ ፎደንን፣ ፓልመርን፣ ሮሚዮ ላቪያን፣ ሊየም ዴላፕን፣ ጂሚ ጊተንስን፣ ጄይዳን ሳንቾን በርካታ እነ ቶሲን አደረባዮን አሁን በቼልሲ ቤት ያስፈረሟቸው በርካታ እንግሊዛውያን ተጫዋቾችን ከዚህ በፊት በማንቸስተር ሲቲ ያሰለጠኗቸው እነ ጄምስ ትራፎርድን የአሁኑ የሲቲ ሁለተኛ ግብ ጠባቂ በርካታ ተጫዋቾች የነ ኦስካር ቦብ የነ ሪኮ ሉዊስን መሰረት ጀምረው ነው የሄዱት። ማሬስካ ወደ ዋና አሰልጣኝነት ወይም ወደ ሌስተር ሲሄዱ በዚህ የስራ ዘርፍ ነው እና የወጣት በተለይ ቴክኒሻል ተጫዋቾች የመመልመል አቅማቸው በጣም ይደነቃል በሲቲ ቤት እና ፔፕ ከፍተኛ የአሰልጣኙ የተጫዋቾች እድገት ላይ የመስራት አቅሙን በወቅቱ በከፍተኛው እያጋነነ ያደንቅ ነበር። ከዛም በኋላ ከዚህ የስራ ዘርፍ በቀጥታ ከ21 ዓመት በታች ቡድኑን እንዲይዝ ተደረጉ። ኤንዞ ማሬስካ በ2021 ሲዝን ያው ሁለተኛ ቡድኑን ከ21 ዓመት በታች ካሰለጠኑ በኋላ በቀጣይ ዓመት ፔፕ በፍጥነት የዋናው ቡድን አሲስታንስ የመጀመሪያው ቲም በማድረግ ነው ያመጡት ወዲያው በፍጥነት እና ጨዋታ ከተጠናቀቀ በኋላ የጨዋታውን ቪዲዮ በደንብ አናላይዝ ሲያደርጉ የኤንዞ ማሬስካን ትንተና ፔፕ ጋርዲዮላ በተለየ ሁኔታ ይመለከት ነበር። ልክ ሚካኤል አርቴታ ላይ የሚያዩ አይነት ጥንካሬ ኤንዞ ማሬስካ ላይ ያይ ነበር። ታስታውሱ እንደሆነ በአንድ ወቅት ስናነሳ ነበር ፔፕ ጋርዲዮላ ጠንካራ ጨዋታዎች ሲኖሩ በተለይ የተጋጣሚን ሙሉ የቪዲዮ እና የአጨዋወት ሲስተምን በደንብ ታክቲካሊ በቪዲዮ አናሊሲሶች ሲቀርብ የመጀመሪያ ጉዳይ የሚመለከተው የሚካኤል አርቴታን የተጋጣሚን ያጨዋወት መንገድ የሚያቀርብበት ትንተናን በእጅጉ ያደንቅ ነበር። ልክ እንደዛው ኤንዞ ማሬስካ ደግሞ ድህረ ጨዋታ ግምገማዎች ላይ ፔፕ ጋርዲዮላ በአብዛኛው የኤንዞ ማሬስካን ድህረ ጨዋታ ግምገማ አድናቂ ሆኖ ነው የሚያደምጠው እና ይሄ አሰልጣኝ የተመለመለበት ምክንያት ከነዚህ ጋር ተያያዥ ነው ብሎ ያነሳል ዴቪድ ኦርኒስተን። ከሰሞኑን ደግሞ የምታስታውሱ ከሆነ ኢኤስፒኤን ብራዚል አንድ ዘገባ ይዞ ወጥቶ ነበር። ባለፈው ሜይ ይላል ፔፕ ጋርዲዮላ ልክ የፕሪሚየር ሊግ ውድድር እንደተጠናቀቀ ስለ ሲቲ ቤት ቀጣይ ቆይታው ዙሪያ ከአንድ የስፔን ወዳጁ ጋር በብራዚል የሚኖር ስፔናዊ የፔፕ ጋርዲዮላ ወዳጅ ጓደኛ በሲቲ ቤት በ2026-27 የመቆየቱን ጉዳይ በይሄ የውሳኔ ይሄ አቋሙን ለመለየት በጣም ተቸግረዋል፣ እየወላወለ ነው ፔፕ ብሎ ኤስፔን ብራዚል ከፔፕ ጋርዲዮላ ጓደኛ ወዳጅ አግኝቻለሁ በማለት ዘገባውን አወጣ። ብዙም ትኩረት አላገኘም። ይሄን አርቲክል ግን ዴቪድ ኦርኒስተን በቅንፍ ውስጥ በማድረግ ፔፕ ጥርጣሬ አለው ይህን ሲዝን ሲጀምር ስለ ቀጣዩ ሲዝን። ስለዚህ በፕላን ደረጃ ፔፕ ቡድኑን እንኳን ለቆ ቢሄድ ጠንካራ ይሄ የባክሩም ስታፍ ገንብቶ በዘላቂነት ቡድኑን ሊያሻግሩ የሚችሉ ታክቲካሊም ቴክኒካሊም በኳስ ላይ ያላቸውን ፍልስፍና የእንግሊዝን እግር ኳስ የሚመስል ሲቲን በፔፕ ጋርዲዮላ አይደንቲቲ ሳይሆን የእንግሊዝ እግር ኳስ አይደንቲቲን ተላብሶ በጥንካሬው እንዲቀጥል የማድረግን ጉዳይ ቀድሞ ሽግግሩን ጀምሯል። ይሄ ሲቲን ባላንስ ለማድረግ የመጣር ስትራቴጂ ይህንንም ጉዳይ ዘግቧል። ገብታችሁ መመልከት ትችላለች። ከነዚህ መካከል ትኩረት ያልተሰጠው ግን ትኩረት ሊሰጠው የሚገባው ጉዳይ የቀድሞ የየርገን ክሎፕ ምክትል የፔፕ ሊንደርስ መምጣትንም እዚህ ጋር ያይዞ ጽፏል። ኤንዞ ማሬስካ ምንም ጥያቄ የሌለው የወቅቱ የሲቲ አስተዳዳሪዎች ተቀዳሚ ምርጫ ናቸው። ግን የአይደንቲቲ ለውጥ ማድረጉ በአጨዋወት ሲስተም ፔፕ በአዲስ ሲስተም በአዲስ የቡድን ግንባታ በቴክኒሻል ተጫዋቾች የመጣበት ሲስተምና ይሄ ከዚህ ቀደም ፔፕ ጋርዲዮላ የሚጠቀማቸው የቴክኒሻል ተጫዋቾች ያጨዋወት ሲስተም አሁን ላይ ተመሳሳይ አይደለም። የተለያዩ የሃይ ተርኖቨር ቡድን ሆኗል። ይሄ በመልሶ ማጥቃት ፈጣን ትራንዚሽን የሚያደርግ ቡድን ሆኗል።
ይሄ የቡድን ቅርጽ ደግሞ የኤርገን ክሎፕ ሊቨርፑልን በተለይ ከ2017-18 እስከ 2021-22 የውድድር ዓመት የነበረው ያ ከፍተኛ የኢንቴንሲቲ ፉትቦልን የሚጫወተውን ቡድን 100% የተላበሰ ነው። ስለዚህ የዛ ቅኝት ደግሞ በስትራቴጂ ደረጃ አብሮ ከኤርገን ክሎፕ ጋር በመስራት አወር አይደንቲቲ ኢዝ ኢንቴንሲቲ በሚል መጽሐፍ ላይ መጽሐፋቸውን ያሳተሙት ፔፕ ሊንደርስ አሁን ላይ የፔፕ ጋርዲዮላ ምክትል ናቸው እና የአይደንቲቲ ለውጥ አድርገው የእንግሊዝን እግር ኳስ ባህል የሚመስል ነገር ግን ይሄ ጥራት ያለው የፕሬሲንግ አቅም ያለውን ቡድን ለመገንባትም የጣሩት በዘንድሮ ሲዝን እነ ሊንደርስን እነ ዴቪድ ፍሎን ሲያመጡ ከሊቨርፑል ይሄንንም ቅርጽ ቡድኑን ለማስያዝ እና ለሚመጣው አሰልጣኝ ጫናን ለመቀነስ ነው ይላል ዴቪድ። ይሄ ጉዳይ ምናልባት የፔፕ ጋርዲዮላን ቆይታ ይሄ ሲዝን ብቻ ነው የሚለውን ነገር እንድንቀበል ሊያደርግ የሚችለው ይሄ ነው በቡድን ግንባታ በኩል። ምክንያቱም ፔፕ ለአንድ ሲዝን ቡድን ገንብቶ በታሪክ አያውቅም፣ ሊገነባም አይችልም፣ አይገነባም። የፔፕ ጋርዲዮላ ቡድን ፍላጎቱ ለ3-4 ዓመት የሚቆይ በተመሳሳይ ጉልበት ፍጥነት መጫወት የሚችል የጌም ኦፍ ስቴቱ የማሸነፊያ መንገድ ወይ ጨዋታዎችን የሚቀያየርበት ጨዋታን ለማሸነፍ የሚጠቀምበት የጨዋታ መንገድ ከ5-6 በላይ በአንድ ታክቲክ የማይገኝ በብዙ መልኩ በታክቲክ አዋቅሮ ቅድመ ውድድር ጊዜ ዝግጅት ጉዳዮችን ሁሉ አጠናቆ ሲዝን ውስጥ እንደ ተጋጣሚ ተለዋዋጭ የሆነ ማንቸስተር ሲቲ የማይገመት ቡድን በመስራት ነው። በተለይ ከዚህም ወቅት በኋላ ያለው ሲቲ ባለፉት ዓመታት አስፈሪና ነብር የሚሆንበት ነው። ሲቲ የዘንድሮው ግን በዛ አይነት መልኩ አይደለም። ሲቲ ስለ ኮንሲስታንሲ አሁን ላይ የፔፕን ቡድን ለማንሳት እየተቸገርን ነው። ምንም እንኳን ካለፉት ጨዋታዎች 5 ተከታታይ ጨዋታ ቢያሸንፍም ግን አንዳንድ ሲቲ ቤት ከዚህ በፊት የማይስተዋሉ ድክመቶች ይስተዋላሉ። ይህን ደግሞ እንዲፈጠር ዋነኛ ምክንያት ያደረገው የቡድን ትራንዚሽን፣ ይህ ሽግግር ላይ ያለ ቡድን ነው። ሽግግር ላይ ያለ ቡድን ከሚያጋጥማቸው ጉዳዮች መካከል በጥንካሬ ውስጥ ያሉ እየጎሉ የሚመጡ ድክመቶች አሉ። የቡድኑ ጥንካሬ እንዳለ ሆኖ ሲቲ 5 እያስቆጠረ ከዚህ በፊት 6ኛ ግብ የሚራብ እንጂ 5ቱን አስጠብቃለሁ ብሎ 3 ግብ አስተናግዶ 5-4 የሚያሸንፍ ቡድን አልነበረም። ይህም ጉዳይ ከግምት ውስጥ በማስ ስለዚህ ለሚመጣው አሰልጣኝ በጋርዲዮላ በድሮ ፍልስፍና ወይም ከ2 ዓመት በፊት ሊጉን ባነሳው የጨዋታ ስታይል አይደለም። በደንብ ጨዋታን ኮንትሮል የሚያደርግ እያንዳንዱ ፓሶች በተገቢ ሁኔታ ተጠንተው እያንዳንዱን የሜዳ ክፍል የሚጠቀም እኔ እንደ አይነት አሰልጣኝ አልተመለከትኩም። እግር ኳስን ማየት ከጀመርኩበት ጊዜ አንስቶ እያንዳንዱን የሜዳ ክፍል በተመሳሳይ ፓስ ሲኩዌንስ የሚጠቀም አሰልጣኝ። እንደውም አንድ ቪዲዮ ላይ ስመለከት ሜዳውን ለሁለት ይከፍላል። ልክ እንደ መሀል ሜዳ አንደኛውን ፓርት 3 ቦታ ከፍሎ ሁለተኛው ይሄ ፋይናል ሰርድ የምንለውንም 3 ቦታ ከፍሎ ነው ፔፕ ሜዳውን ለተጫዋቾቹ አጥብቦት ነው የሚያሰራው። ለዛ ተጫዋች የትኛውንም ኤሪያ ላይ የመጫወት ፍላጎቱ የተለየ ነው እና ሁሉም ቦታ ላይ ኳስ በአግባቡ በተጠና ሁኔታ እንዴት እያንዳንዱ ኳስ ከግብ ጠባቂ እስከ ግብ አስቆጣሪው ድረስ በተጠና ሁኔታ እንዴት እንደሚሄድ የጋርዲዮላን ሳይንቲስት መሆን የሚያሳዩ እንቅስቃሴዎች በርካታ አሉ። ይሄ ከባርሳ ቤት ጀምሮ ይዞት የመጣው ቅርጽ ነው እና እነዚህን ጉዳዮችን ጭምር በሲቲ ቤት የመቀየር ሂደት ጀምረዋል። ምናልባት ይሄ ለመልቀቁ ምልክት ሊሆን ይችላል ይላል ዴቪድ ኦርኒስተን እና የፔፕ ሊንደርስን በምክትል አሰልጣኝነት ማምጣት እንደ ቀላል ጉዳይ አትመልከቱት። ከብዙ የአጫዋት ለውጥ ጋር ተያያዥ ሆኖ የመጣ ጉዳይ ነው ይላል። ቅድም መግቢያ ላይ ያነሳውላችሁን ጉዳይ ወደኋላ ልመልሳችሁ። ስለ ዮርጊ ሜንዴስ ከባዱ ኤጀንት እንደምታውቁት ኤንዞ ማሬስካ በቼልሲ ቤት እስከ 2029
ምናልባት የብሉኮንም ዘመን የአብራሞቪችም ዘመን የትኛውም የቼልሲ አሰልጣኝ አብራሞቪችም በመጡበት ጊዜ ቡድኑን እስከ 2022 በባለቤትነት እስከያዙበት ጊዜ አንስቶ ለየትኛውም አሰልጣኝ የ5 ዓመት ኮንትራት ቼልሲ በመጀመሪያ ሲዝናቸው ሰጥቶ አያውቁም። 5 ዓመት ኮንትራት ወስዶ በቼልሲ ቤት ስራ የጀመረ ብቸኛ አሰልጣኝ ይሄ በተለይ ከ2000ዎቹ በኋላ ኤንዞ ማሬስካ ናቸው። ይሄ የብሉኮም ፕሮጀክት በከፍተኛ ሁኔታ እምነት የጣሉባቸው አሰልጣኞች መካከል ግንባር ቀደም ከፍተኛ እምነት የተጣለባቸው ኤንዞ ማሬስካ ነው። እምነት ተጥሎባቸው በእምነታቸው ደረጃ ወይም በተጣለባቸው እምነት ከፍታ ላይ መሆን ያልቻሉት ግራም ፖተር በጣም የቶዲ ቦይሊ እና የኤግባሊ እምነት አግኝተው ግን ባገኙት እምነት ደረጃ ቡድን ማሻገር ያልቻሉት ግራም ፖተር ናቸው። ቶማስ ቱኸልን ሲመጡም በፕሮጀክታቸው እምነት አልነበራቸው ማለት ባለቤቶቹ እንዲያዙ ምክንያቱም ስፖርቲንግ ዳይሬክተር ስለሌለ በዛን ወቅት እነ ስቲዋርት አትዌልን እነ ላውረንስን አላመጡ። ላውረንስ ስቲዋርትን ይቅርታ፣ እነሱን አላመጡ በስፖርቲንግ ዳይሬክተርነት እና ተጫዋቾችንም ጭምር የሚደራደሩት ከሪኩፕመንት አባላት ጋር በመሆን ራሳቸው ቶዲ ቦይሊ ነበሩ እና ይሄ ትንሽ በአሰራር በኩል የተፈጠረ አለመግባባት አለ በቱኸል እና በእነሱ። ወዲያውኑ ቱኸልን አስተዳደራዊ ጉዳይ ላይ ጣልቃ ገብነት ይበዛዋል በማለት ያሰናበቱት። በሞሪሲዮ ፖቼቲኖ ላይም አንዳንድ ጣልቃ ገብነትም ይስተዋል ነበር። በተለይ ይሄ ሴት ፒስ አሰሪው ከመጣ በኋላ የፖቼቲኖ ቅሬታን በቀጥታ ለውሳኔ እንዳበቃቸውና በኤግዳቢ አማካኝነት ምንም አይነት ተቀባይነት አልነበራቸውም ፖቼቲኖ እና በፍጥነት የተወሰነ ውሳኔ ነው። ግን ማሬስካ ላይ ያለው የቼልሲ ባለቤቶች እምነት ይለያል። አንደኛ ፕሮጀክቱ የሚፈልገውን አይነት አሰልጣኝ አገኘን ብለው ያስባሉ። ምክንያቱም ቅድም መግቢያ ላይ የጠቀስኩላችሁ የሲቲ ቤት ኃላፊነታቸው የወጣት ተጫዋቾችን የማብቃት አቅማቸው፣ ቴክኒሻል ተጫዋቾችን ከፍ የማድረግ በወጣት እድሜ ላይ ያሉ ተጫዋቾች ብቃታቸውን አውጥተው እንዲጠቀሙ የማድረግ አቅም በተለየ ሁኔታ ይነሳል። ስለዚህ አሁን ለቦታው ተስማሚ አሰልጣኝ አግኝተናል ብለው ነው የሚያምኑት። ለዛ ነው የ5 ዓመት ኮንትራት። የ5 ዓመት ኮንትራት ብቻ አይደለም፣ እንደ ፕሮጀክቱ እድገትና ውጤታማነት ታይቶ በቼልሲ ፈቃደኝነት ማለት ፍላጎት ላይ መሰረት የሆነ የ1 ዓመት ተጨማሪ ውል ኮንትራታቸው ላይ ሰፍሯል ኤንዞ ማሬስካና በቅርብ ሳምንት አንድ ጉዳይ ይፈጠራል። እንግዲህ በዛ ጉዳይ ዙሪያ ፕሮግራም ለመስራት ከፕሮግራም መደራረቡን ተከትሎ በዛ ጉዳይ ላይ አልመጣንም። እዚህ ጋር በዚህ ፕሮግራም አያይዘን እናንሳ። ትልቁ ነጥብ በእግር ኳስ ህይወቴ በጣም መጥፎውን 48 ሰዓታት አሳልፍ ያለው አሉ። ምን አይነት መጥፎውን 48 ሰዓታት? ከአትላንታ ሽንፈት በኋላ ማሬስካ ይሄን ለምን ክሪፕቲክ እያሉ እየገለጹት ነበር። ይሄ ውስብስብ የሆነ ወይ ሚስጥራዊ የሆነ አንድ ጉዳይ ለመግለጽ እየፈለጉ ነው ኤንዞ ማሬስካ ሲሉ ነበር ሚዲያው በአጠቃላይ። ይህን ጉዳይ እንዴት ከመሬት ተነስተው አይናገሩም? ከበስተጀርባ አንድ ችግር አለ ብለው ይጠረጥራሉ። እሳቸውም ይህን ጉዳይ እንዲያጠሩ ከኤቨርተኑ ድል ይልቅ ትልቅ ትኩረት የተሰጠው የእሳቸው ይህ አስተያየት ነበር። ከኤቨርተኑ ጨዋታ ቅድመ ጨዋታ ፕሬስ ኮንፈረንስ ላይ የሰጡት ምንድነው? ከጨዋታው በኋላ ይቅርታ፣ ምንድነው 48 ሰዓታት ውስጥ ኤንዞ ማሬስካ በቼልሲ ቤት ያጡት ጉዳይ ከደጋፊ ያጡት ነው ሲል፣ ደጋፊ ሁሉንም ነገር ይገባዋል፣ ይሄ ደጋፊ ውጤት ይገባዋል፣ ለዛ ነው እየሰራን ያለ ነው ብለው ከደጋፊ ጋር ቅሬታ እንደሌላቸው ገለጹ። ከባለቤቶቹ ጋር ሲል
የመለሱበት መልስ ደግሞ የበለጠ ጉዳዩን ውስብስብ አደረጉት። ስለ ቋንቋ አጠቃቀማቸው ገለጹ። የኔ አገላለጽ ምናልባት ተገቢ ካልሆነ እኔ በርካታ ቋንቋዎችን እናገራለሁ አይነት ሀሳቤ ግልጽ ነው። ትኩረታችን ካርዲፍ ነው። ስለዚህ ጉዳይ ብዙ ማብራራት አልፈልግም ብለው አለፉ። ያ ጉዳይ እንግዲህ ተብላልቶ በሚዲያው በኩል የተለያየ ሀሳብ ተሰጥቶት በተለይ ደግሞ የአብዛኞቹ ግምት እውነት ነው ተብሎ ተቀባይነት እንዲያገኝ ያደረገው የባለቤቶቹና የስፖርቲንግ ዳይሬክተሮችን ድጋፍ አለማግኘታቸው። ድጋፍ ያላገኙበት ደግሞ ዋነኛ ምክንያት ባለቤቶቹ አልነበሩም፣ በለንደን አሜሪካ እንዳሉ ተገልጿል። እዛ ጋር እሳቸው ድጋፍ ማግኘት አለብኝ ብሎ የሚያስቡትና ሚዲያው ተችቷቸው ከባለቤቶቹም ከማኔጂንግ ዳይሬክተሮች ድጋፍ አላገኙም የሚል ስሜት፣ የገለልተኛነት ስሜት የተሰማቸው ተብሎ የተጠረጠረበት ዋነኛው ምክንያት ታስታውሱ እንደሆን ከ5 ቀን የዛሬ ሳምንት አካባቢ ሮቴሽን ፖሊሲ የሚል ፕሮግራም ሰርተን ነበር በኤንዞ ማሬስካ ዙሪያ። በነገራችን ላይ ያን ፕሮግራም በሰራን በሁለተኛው ቀን ነው ይህን ጋዜጣዊ መግለጫ የሰጡት። ይሄ የሮቴሽን ፖሊሲ በጣም ሚዲያው ኤንዞ ማሬስካን እየጨፈጨፈ ነው። 119 ለውጦችን አድርገዋል። በ23 ጨዋታ በአማካይ 5.5 ከምርጥ 11 ተጫዋቾችን ለውጥ ያደርጋሉ። ይሄ ምን አይነት ፖሊሲ ነው? እንዴት አንድ ቡድን ኮንሲስተንሲ ሊያሳይ ይችላል? በሚል ተተችቷል። ግን እሳቸው በአንድ ወቅት የሆነ ያቀረቡት ቅሬታ አለ። ከየትኛውም ቡድን ያነሰ የቅድመ ውድድር ጊዜ ዝግጅት ነበረን፣ ውድድር ውስጥ ነበረን። ያን ውድድር እንደ ቅድመ ውድድር ጊዜ ዝግጅት እንዳንጠቀም ውድድሩ የነበረው በከፍተኛ ዲግሪ በሙቀት ውስጥ አሜሪካ ላይ ነበር ያደረግነው። ከመጣም በኋላ ሪከቨር ያደረግነው ለ20 ቀናት ነው። በፍጥነት ወደ ውድድር ነው የገባ ነው። ይሄ ፌር አይደለም። የዛ ኦቨርሎድ የፈጠረብን ጫና ተጫዋቾችን ለጉዳት እየዳረገ ነው። ቼልሲ እንደምታውቁት በዚህን ሰዓት በፕሪሚየር ሊጉ ከአርሴናል እኩል በርካታ የጉዳት ሮቴሽኖች የተፈጠሩበት ቡድን፣ በርካታ አብዛኛው ተጫዋቾች ለረጅም ወራት ከሜዳ ያርቋል። እንደ ሌቪ ኮልዌል፣ ዳሪዮስ ሴጎ፣ ሊያም ዴላፕ ከ3 ወር በኋላ ነው የመጣው። ኮል ፓልመር ወደ 12 ጨዋታ ገደማ አምልጦታል። በርካታ ጉዳቶች ተመዝግቧል። ኤንዞ ፈርናንዴስ ለ5 ተከታታይ ጨዋታ ግራ ጉልበቱ ላይ ከፍተኛ ፔን እንዳለ ሲነገር ነበር። ሪስ ጄምስ ለመጀመሪያ ጊዜ ከ3 ዓመት በኋላ ለ3 ተከታታይ ጨዋታ 90 ደቂቃ በተከታታይ ሲጫወት ግርምት የፈጠረበት ለምን? የፊትነስ ክፍተት ስላለ። ተከላካይ ክፍሉ ሮቴሽን ያላደረገበት ጨዋታ አንደኛው ተጫዋች ብቻ ወይ በጉዳት ወይ በካርድ ምክንያት ይጎላል። ይሄ ሮቴሽን ፖሊሲ አሰልጣኙ ፈልገው አይደለም። ምርጥ 11ቸውን መለየት ከብዷቸው አይደለም። ያን ምርጥ 11 ለመለየት እንኳን አሰልጣኙ በቂ የተጫዋቾችን ዝግጁነት እያገኙ አይደለም። ከአንድ ጨዋታ ወደ ሌላ ጨዋታ ቼልሲ በአማካይ በአንድ ጨዋታ 2 ጉዳት ያስተናግዳል። እስከ 18 ጨዋታ በሁሉም ውድድሮች እስከሚያደርግ ድረስ። እንደውም በቅርብ ሳምንት እኮ ነው ቼልሲ ቤት ከሊያም ዴላፕ ውጪ ጉዳት ያልሰማ ነው። ይሄ ጉዳይ እንግዲህ በሚዲያው በኩል በከፍተኛ ሁኔታ ከአትላንታ ሽንፈት በኋላ ሲያስተቻቸው ወጥተው ከየትኛውም የውስጥ አካላት ወይም የበላይ አስተዳዳሪዎች ድጋፍ አለማግኘታቸውና ኤንዞ ማሬስካ ራሳቸውን በቼልሲ ቤት የሚመለከቱት ልክ እንደ አንድ ማኔጂንግ ዳይሬክተር አድርገው ነው። በነገራችን ላይ ከሳቸው በላይ ባሉ አስተዳዳሪዎች ሳይሆን ከበላይ ባሉ አስተዳዳሪዎች ጋር አብሮ በጋራ ስለመስራት እንጂ የነዛ አፐር ፓወሩን ሃንድል የማድረጋቸውን ጉዳይ ሴንስ አያደርጉም። እሳቸው ይሄ የበላይ አስተዳዳሪ ከኔ በተሻለ ፓወር ላይ የሚገኝ ፓወር ያለው አስተዳዳሪ አለ ሳይሆን በጋራ ከኔ ጋር የሚሰሩ ኃላፊዎች አሉን። አሁን ግን ገለልተኛነት የተሰማቸው እንደሆነ ከአንዳንድ ጋዜጣዊ መግለጫቸው እየተረዳ ነው። ይህን ጉዳይ እንግዲህ በቀጥታ በማገናኘት በቅርብ ጊዜው ባይገለጽም ኤንዞ ማሬስካ ኤጀንታቸውን በይፋ ተዘናብተው አዲስ ኤጀንት በእግር ኳስ ውስጥ እንግዲህ ከሚኖ ራዮላ ቀጥሎ በቅርብ ዓመት ውስጥ ከዚህ ዓለም በሞት የተለየ
በጣም ስሙ የሚታወቀው ኤጀንት ጆርጊ ሜንዴዝ ነው። በቅርብ ዓመት በተለይ ከ2000ዎቹ በኋላ እንደ ሁለቱ የሚታወቅ ኤጀንት የለም። አሁን እንዲያው አሊ ባራት በአስደናቂና በአስደንጋጭ ሁኔታ መጥቷል። ያ የኤጀንት ካምፓኒ ኤፒክ ስፖርት የሚባለው ታውቁታላችሁ። ይሄ የቼልሲ ወደ 14 15 ተጫዋቾችን በኤጀንትነት የያዘው ኢፒክ ስፖርት የሚባለው በአሊ ባራት ባለቤትነት የሚተዳደር እሱም ራሱ ኤጀንት ነው እና የዮርጊ ሜንዴዝ ካምፓኒ አባል ሆነዋል። የዮርጊ ሜንዴዝ ኤጀንታቸው ሆነዋል ለኤንዞ ማሬስካ ዮርጊ ሜንዴዝ። እና አንዱ ጉዳይ ጥርጣሬውን ከፍ ያደረገው ከ2002 አንስቶ በተጫዋችነት ዘመኑ ጭምር እያለ ሂጎ ቪዬና እና ዮርጊ ሜንዴዝ በጣም የጠበቀ ግንኙነት አላቸው። ሂጎ ቪዬና ማለት የአሁኑ የማንቸስተር ሲቲ ስፖርቲንግ ዳይሬክተር ቲኬ በርጊስቲንን ተክቶ የመጣው። እንደምታውቁት ቲኬ በርጊስቲንና ፔፕ ጋርዲዮላ ይሄ ስፖርቲንግ ዳይሬክተርና አሰልጣኝ አልነበሩም፣ ጓደኛሞች፣ በጣም የተቀራረቡ። ቲኬ በርጊስቲን ሲለቁ ጋርዲዮላ አንድ እግሩ ወጣ ነው ያሉት። ለምን? የዚህ ስፖርቲንግ ዳይሬክተር መኖር ጋርዲዮላ በማንቸስተር ሲቲ ቤት ቆይታው ሁሉ ትላልቅ ተጽዕኖዎች ነበሩ። ምክንያቱም የቅርብ ወዳጃቸው ነው፣ በጣም ቅርበት አላቸው። እንደውም አንድ ዘገባ ላይ ማስታውሰው ቤታቸው ራሱ በጣም ቅርብ የተቀራረበ ነው። አንድ መንደር ውስጥ አንድ ሰፈር ውስጥ ነው የሚኖሩት እዚሁ እንግሊዝ ውስጥ። እና ቲኬ በርጊስቲን ሲለቁ ጋርዲዮላም አንድ እግራቸው ወጥቷል ተብሎ በወቅቱ የእንግሊዝ ሚዲያ ይዘግብ ነበር። አሁን እንግዲህ ቲኬ በርጊስቲን ተክቶ የመጣው የቀድሞ የስፖርቲንግ ሊዝበን ተጫዋች የስፖርቲንግ ሊዝበን ስፖርቲንግ ዳይሬክተር በኒውካስል ተጫዋችነት ዘመኑ የምናውቀው ሂጎ ቪዬና እንግዲህ ከዮርጊ ሜንዴዝ ጋር ካለው የጠበቀ ቅርርብ ከ2002 አንስቶ አስቡት ለስንት ዓመታት እንደው ኤንዞ ማሬስካን በልበ ሙሉነት ለማምጣት ለማንቸስተር ሲቲ አንድ ስቴፕ ሂደቶችን ያቀላል ይላል ዴቪድ ኦርኒስተን። እንግዲህ የጉዳዩ ተያያዥነት በጣም ሰፊ ነው። በተወሰነ መልኩ እንዲህ ከተመለከትን የፔፕ ደግሞ ዛሬ ጋዜጣዊ መግለጫ እንግዲህ ከሚዲያ ባለሙያዎች ፔፕ ዛሬ ረጅም ሰዓት ጉንጩ ላይ ተደግፎ ነው እንግዲህ የሚያደምጧቸው። ፔፕ በጣም በቅርብ ዓመት ውስጥ ስሜታዊነት ይስተዋላል ፔፕ ላይ። ምክንያቱም የእንግሊዝ ጋዜጦች በጣም ነው የሚያሰለቹት፣ ማለት የሚዲያ ባለሙያዎች በጣም አሰልቺ አንድ ጉዳይ ከያዙ አይለቁም። ለሳምንት አይደለም ለወራት በዛ ጉዳይ ሊወያዩ ይችላሉ። ፔፕ ጋርዲዮላ እንግዲህ በቅርብ ሳምንት እንደውም አንድ ጋዜጣዊ መግለጫ ላስታውሳችሁ። ሮድሪን በእያንዳንዱ ሮድሪ ከተጎዳበት ጊዜ አንስቶ ጋዜጠኞች ይጠይቀው። በተለይ አንድ የዴሊ ሚረር ጋዜጣ ጸሐፊ ሁሌ ፔፕን ሲጠይቀው ያለፈውም ሳምንት ጠይቀኛል አይደል ይለዋል በድጋሚ እና እኔ ሮድሪ ሲመለስ ለአንተ በግሌ እነግርሃለሁ ችግር የለውም ብሎ ጋርዲዮላ እንደው ቀልዶ ግን ፊቱ ላይ የሚታየው ይሄ የንዴት መልስ ነበር እና ሲደጋገም ራሱ ያሰለቻል። ዛሬ ትመለከቱታላችሁ እጆቹን ጉንጮቹ ላይ አድርጎ ይሄ እንደ በፊቱ በትኩረት እያንዳንዱን ጉዳይ ትንሽ ቀዝቀዝ ብሎ አንዳንድ ነገሮችን ብዙ ማብራሪያዎች ላይ ሳይገባ ቀለል እያደረገ እንደሚመልሰው ሳይሆን ዛሬ ሁሉም ያለ ሚዲያ ትኩረቱ የሚሆነው ወደ ፔፕ ጋርዲዮላ ፕሬስ ኮንፈረንስ ነው። እውነት በትክክል ፔፕ ሲቲን ይለቃል? ራሴ ኮንፈርም አደርጋለሁ ብሏል። ግን አንድ ነገር ከፔፕ የተለመደ ጋዜጣዊ መግለጫ መነሻ ካደረግን ግን አሁን የምንወያይበት ጊዜ አይደለም፣ እኔም ሆነ የቡድኔም ትኩረት የሚሆነው ዌስት ሃም ነው እንደሚል በብዙ መልኩ ከወዲሁ ግምቶች ማንሳት ይቻላል። ለምን እንደዚህ አይነት ጉዳይ ላይ አፈንድቶ የቡድኑንም ስፕሪት አንዳንድ ጉዳዮችን ማበላሸት አይፈልግም። እየሰራ የመጣበት ያን ሁሉ ታሪክ ምክንያቱም ሳይኮሎጂካሊ ተጫዋቾች ያን የመሰለ ሳይንቲስት አሰልጣኝ በቀላሉ ሚዲያ ላይ ወጥቶ አው እንደሰማችሁት ነው በዚህ ዓመት መጨረሻ ለቃለሁ አይልም። በጭራሽ ሊልም አይችልም። በተለይ የሱ ወር ናትች ቡስት ለማድረግ
የሚንደረደርበት ይሄ በሊጉ አናት የተቀመጠበት ክለብ ላይ አንገቱስ መተንፈስ በከፍተኛ ሁኔታ የሚጀምርበት ሰዓት ስለሆነ እንዲህ አይነት ጉዳዮችን አቅልሎ ያልፋል። ነገር ግን መረጋጋት ሲፈጠር ፔፕ ራሱ መጥቶ ሚዲያ ላይ የሚያረጋግጥ ይመስላል። ግን ዴቪድ ኦርኒስተን መዘገቡ እንግዲህ የጉዳዩን እውነታ እንድንቀበል ሊያደርገን እንደሚችል እዚህ ጋር ደግሞ ገልጾ ማለፍ ያስ ምክንያቱም ኦርኒስተን አይሳሳትም። በቃ ባጭሩ እንደዚህ ተብሎ ምናልባት በሚዲያ ደረጃ እርግጠኛ ባይኮንም ግን በቃ ኦርኒስተን ያለው ነገር ይሆናል። ምክንያቱም በሆነ ነገርና በሆነ ስቴፕ ላይ የሚገኝ ጉዳይ ተጨባጭ እውነታን ነው አምጥቶ የሚያስቀምጠው። ለአንድ ወር ላይ ዘግብ ይችላል ተጨባጭ ነገር ከሌለ። እንደነ ፋብሪዚዮ በቀን 12 ቪዲዮ እየሰራ ያሰለችም ወይም በየደቂቃው አፕዴቶችን ከጉዳት እስከምን አንድ ነገር ተጨባጭ ሲገኝ የእግር ኳሱን ቤተሰብ ግን በአንዴ የሚያነቃንቅ መረጃ ነው አምጥቶ ቁጭ የሚያደርገው። ደግሞም የትኛውም ሚዲያ ላይ የማታገኙት አሁን ለየት የሚያደርገው አንደኛ ጥራት፣ ሁለተኛ የዘገባው አይነት እውነታው፣ ሶስተኛ የሚገልጽበትና የሚያብራራበት መንገድ እውነተኛ ጉዳዮች እዛ ጋር በግልጽ ሰፍረው ነው የምታገኙትና የፔፕ የፕሪሚየር ሊግ ቆይታ እንግዲህ ፀሐይዋም ይሁን ጨረቃም ትሁን እየጠለቀች ያለ ይመስላል። አሁን ትንሽ እዚህ ጋር ያለው አንዳንድ ጉዳዮችን ጠለቅ ብላችሁ ከተመለከታችሁ የፔፕ የፕሪሚየር ሊግ ቆይታ ሃኒሙን እያበቃ የመጣ ግን ይመስለኛል። በተለይ አንዳንድ እዛ ጋር ያሉ ዘገባ እስቲ ተመልከቱትና አሁንም እየወጡ የሚገኙት የሚለቅ ይሄ ኢፍ ነው፣ ምናልባት ነው። ምናልባት ደግሞ አላንዳች ምክንያት አይነሳም። ስለዚህ እስቲ ፔፕ ጋርዲዮላ ይቆያል አይቆይም፣ ከለቀቀ ግን ኤንዞ ማሬስካ ተቀዳሚ ይሁን እንጂ ኮምፓኒ፣ አሎንሶ፣ አሁንም የሩበን አሞሪም ስም ተጠቅሷል። ፔፕ ሊንደርስም አሉ፣ ሴስ ፋብሬጋዝም አለ፣ የኮሞ አሰልጣኝ፣ ሌሎች አሰልጣኞችም ዝርዝር አለ። እነ ቲያጎ ሞታ ጨምራለሁ በሊስት ውስጥ። በነገራችን ላይ ከነዚህ ከተጠቀሱ አሰልጣኞች ውስጥ አብዛኛው ደግሞ ከፔፕ ጋር በተጫዋችነት ዘመናቸው በአሰልጣኝነት ዘመናቸው የሰሩ ናቸው። ስለዚህ ፔፕ ከለቀቀ በየትኛው አሰልጣኝ የሚተካ ይመስላችኋል? ከሲቲ አይደንቲቲ፣ ዊኒንግ ሜንታሊቲ፣ የጨዋታ ስታይል፣ የተገነባበት ስትራቴጂ በዚህ ደረጃ የማሸነፍን ስሜት በየአመቱ የመፍጠር ኳሊቲ እኔ አሸናፊ ድልን እንዲራብ አንድ ቡድን በየአመቱ ማድረግ በጣም ተነሳሽነት መፍጠር፣ ያውም ስኳድ ይታደሳል እንጂ ፔፕ ውስጥ ፈርሶ አይገነባም። ከባድ ቦታ ነካክቶ አያፈርስም። በጥንቃቄ ነው የሚያፈርሰው። በጥንቃቄ ነው፣ በሂደት ነው ቦታን በቦታ እየተካ የመጣውና የፔፕ ረቂቅ ያጫወት መንገድ እንግዲህ በዚህ ደረጃ ለ10 ዓመት በሊጉ ብዙ ሲያነጋግረን ቆይቶ እንግዲህ ምናልባት ይሄ ዓመት የመጨረሻው ሊሆን ይችላል። ምናልባት ነው ፔፕ ሀሳቡን ቀይሮ ኮንትራቱን ሊያራዝም ይችላል። እስቲ መረጃዎችን ተከታትለን ይዘንላችሁ ብንመጣ ይሆናል። ከዚህ ፕሮግራም በመቀጠል ደግሞ ውጥረት ውስጥ በተወሰነ መልኩ ለሁለት ጨዋታ መስከን የቻሉት አርነ ስሎት ከበስተጀርባ ስላሉ አንዳንድ ነጥቦች የተነሱ በተለይ የመልበሻ ቤት ጉዳይ እስቲ በሱ ፕሮግራም እንመለሳለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሊቨርፑል መረጃ እስከምንመለስ ድረስ ሰላም ቆዩ።